አሰሪዎቹ 7 ዓመት የሰራበትን ገንዘብ ከለከሉት። ይባስ ብለው ባልሰራ ወንጀል ከሰው እንዲታሰር አደረጉት። ስሙ ኤልያስ ይባላል። ኤልያስ በከተማው ላይ ታዋቂ መሐንዲስ ነው። ከተማው ላይ ብዙ ህንፃዎችን ገንብቷል። እዛ ከተማ ላይ የሚኖር አንድ ባለሀብት ዘስቴድል የተባለ ህንፃ እንዲገነባለት ለኤልያስ ስምምነት አቀረበለት። ዘስቴድል በጣም ግዙፍ ህንፃ ነው። ውስጡም አንድ ትልቅ ሚስጥራዊ ክፍል አለው። ክፍሉም በሚሊዮን የሚያወጣ አልማዝ ነው የሚቀመጥበት። ኤልያስ ይህን ህንፃ ለመገንባት ብዙ ዓመታትን ወስዶበታል። የሚገርመው ግን ህንፃውን ከመስራት ይልቅ ሚስጥራዊውን ክፍል መገንባት ነበር በጣም አስቸጋሪ የሆነበት። ያ ውስጡ በጣም ውድ ነገር ስለሚቀመጥ ጥንቃቄ ያስፈልገዋል። በመጨረሻም ኤልያስ ለ7 ዓመታት ያህል ሲለፋበት የቆየውን ህንፃ ሰርቶ ጨረሰ። ግን ከህንፃው በላይ ሚስጥራዊ ክፍሉን አሰራሩ በጣም የሚገርም ነው። 3 ዘመናዊ መሳሪያዎችን ተጠቅሞ ነው ይህን ክፍል የገነባው። በሮቹ በምንም አይነት ነገር የማይሰበሩ ናቸው፣ በባለቤቱ ድምጽ ብቻ የሚከፈቱ። ሁለተኛው ደግሞ የሰውነት ሙቀት የሚለኩ ሴንሰሮች ተገጥመውለታል። የሚገርማችሁ ከባለቤቱ ውጪ አይጥ እንኳን በዛ ክፍል አጠገብ ብታልፍ አላርሙ ይጮሃል። በህንፃው ዙሪያ የተተከሉ ማይክሮፎኖች በኪሎ ሜትር ርቀት ያለ የጫማ ኮቴ መስማት የሚችሉ ናቸው። ታዲያ ይህንን ድንቅ ስራ ለሰራው መሐንዲስ ምን ታደርጉለት ነበር? ነገር ግን ህንፃው ከተጠናቀቀ ከቀናት በኋላ የድርጅቱ ባለቤቶች ኤልያስን ወደ ቢሮአቸው ጠሩት። ግን ባለቤቶቹ በፈገግታ ሳይሆን በወቀሳ ነበር የተቀበሉት። አንተ የዚህን ህንፃ ሚስጥራዊ መረጃ ወጥተሃል በሚል የሐሰት ክስ ስሙን አጠፉት። 7 ዓመት የለፋበትንም ደሞዝ ምንም እንደማያገኝ ነገሩት። ግን ምን አይነት ሰዎች ናቸው? እንዴት 7 ዓመት የለፋበትን ገንዘብ ይከለክሉታል? እስቲ ያስቡ። ስንት ዓመት የለፋችሁበትን ገንዘብ ብትከለከሉ ምን ይሰማቸዋል? ባለሀብቶቹ ግን በዚህ አላበቁም። ገንዘብ መቼም የማይሰራው ነገር የለም። ኤልያስ ላይ የውሸት ክስ አቅርበው እስር ቤት እንዲገባ አደረጉት። የሚያሳዝን ነው። የለፋበትን ገንዘብ ተከልክሎ ባልሰራ ወንጀል ታሰረ። ይሄ ሁላ ግን በገንዘብ ምክንያት ነው የሆነው። ኤልያስም ባልሰራ ወንጀል በመታሰሩ በጣም አዝኗል። እስር ቤት ውስጥ ሆኖ አንድ ነገር አሰበ። 7 ዓመት እንቅልፍ አጥቼ የገነባሁትን ህንፃ በራሴ እጅ አፈርሰዋለሁ ብሎ ለራሱ ቃል ገባ። ኤልያስ የእስር ጊዜውን ህንፃ ውስጥ የሚገኘውን ገንዘብ እንዴት እንደሚዘርፍ እያቀደ ነበር። የእስራቱንም ጊዜ ጨርሶ ከእስር ተፈታ። ኤልያስ ዝርፊያውን ሲያቅድ እንደ ተራ ሌባ በመስኮት ለመዝለል ወይም ግድግዳ ለመቆፈር አልነበረም። እሱ ያቀደው ልክ ሌባ ሊዘርፍ ሲል የሚዘርፈውን ነገር ደካማ ጎን ያጠራል። ኤልያስ ግን ህንፃውን ራሱ ስለሰራው የህንፃውን ደካማ ጎን በደንብ ያውቀዋል። የሚገርመው ግን ህንፃውን ሲገነባ አንድ ቀን እንደዚህ ያለ ነገር እንደሚፈጠር አስቀድሞ የገመተ ይመስል ነበር። በህንፃው ካርታ ላይ የማይታዩ ነገር ግን በሁለት ዋና ዋና ግድግዳዎች መሃል የሚያልፍ ጠባብ የፍሳሽና የአየር ቧንቧ ቱቦ ሰርቶ ነበር። ይህ ቱቦ በምንም አይነት ሴንሰር አይታወቅም፣ ምክንያቱም በካርታው ላይ ባዶ ቦታ ተብሎ ነው የተመዘገበው። በህንፃ ውስጥ ያሉት 200 ካሜራዎች በየ30 ሰከንድ ራሳቸውን ያሽከረክራሉ። ኤልያስ ይህንን በሰከንድ ስሌት ያውቀዋል። ለአንድ ተራ ሰው 30 ሰከንድ ትንሽ ናት። ኤልያስ ግን ግማሽ ኪሎ ሜትር የሚሮጥበት ትልቅ ጊዜ ናት። የሚገርመው ግን ኤልያስ የህንፃውን የደህንነት ሶፍትዌር ሲጭን አንድ ሚስጥራዊ ኮድ ሰጥቶት ነበር። ይሄ ኮድ ማንም የደህንነት ባለሙያ ሊያገኘው የማይችል ከባድ ኮድ ነው። ኤልያስ አንዴ ይህን ሚስጥራዊ ኮድ ካስገባው ሙሉ የህንፃውን ሲስተም መቆጣጠር ይችላል። ግን ተመልካቾች ትልቁና አስገራሚው እቅድ ይሄ አልነበረም። ዝርፊያው ከመፈጸሙ ከ3 ወር በፊት በህንፃ ውስጥ ጋይ የሚባል አንድ አዲስ የጽዳት ሰራተኛ ተቀጠረ። ይህ የጽዳት ሰራተኛ በጣም ትሁት፣ ጸጥተኛና ሰላምተኛ ሰው ነው። የድርጅቱ ባለቤቶችና ጥበቃዎች ጋይ ስራ እንዴት ነው ለመርከው እያሉ ይጠይቁታል። ጋይም በተረጋጋ ድምፅ አሪፍ ነው ይላቸዋል። ግን አንድም ሰው ያላስተዋለው ነገር ቢኖር ያ የጽዳት ሰራተኛ 7 ዓመት የለፋበትን ገንዘብ የተከለከለው ኤልያስ መሆኑን ማንም አላወቀም። ኤልያስ ለዚህ ዝርፊያ ሲል ፊቱን በፕላስቲክ ቀዶ ጥገና ቀይሮ ድምጹን ለውጦ ለ3 ወራት ያህል የሰራውን ህንፃ ወለል ሲጠርግ ቆየ። ግን ይሄ ሁሉ እቅድ ያወጣው ጽዳት ሰራተኝነት ለመቀጠር ነው ወይ ካላችሁኝ ተሳስታችኋል። ለምን መሰላችሁ? የጥበቃ ሰራተኞቹን ድክመትና የትኛው ሰዓት ላይ እንደሚተኙ የትኛው ቁልፍ ደግሞ የት እንደሚቀመጥ በቅርብ ሆኖ ለማጥናት ነው ይሄን እቅድ ያወጣው። ግን እቅዱ አልገረማችሁም? አሁን ሁሉም ነገር ተዘጋጅቷል። ቼዙ ተደርድሮ አልቋል። ቀጣዩ ነገር አንድና አንድ ብቻ ነው። እሱም ዝርፊያውን መፈጸም። ኤልያስ አርብ ማታ ህንፃውን ሲያጸዳ መሸ። ግን ከድርጅቱ አልወጣም። እዛው ድርጅት ውስጥ ተደበቀ። የድርጅቱ ሰራተኞችም የመውጫ ሰዓት ስለደረሰ ወደ ቤታቸው ሄደዋል። እኩለ ሌሊት ላይም ጥበቃዎቹ እንቅልፍ ወሰድ ሲያደርጋቸው ኤልያስ ወይም ደግሞ በሁሉም ሰው ዘንድ ትሁቱ ጽዳት ሰራተኛ ተብሎ የሚታወቀው ጋይ የጽዳት ልብሱን አወለቀ። ከሰውነቱ ጋር የሚጣበቅ የሙቀት ሴንሰሮች እንዳይዙት የሚከላከል ለየት ያለ ልብስ ለበሰ። ኤልያስም ስራውን ጀመረ። የህንፃውን ሙቀት በትንሹ ጨመረው። የጥበቃ ሰራተኞቹ ባልታወቀ ምክንያት ላባቸው መንጠብጠብ ጀመረ። ምን
ምን ሆነን ነው እያሉ እርስ በርሳቸው መነጋገር ጀመሩ። ልክ ጥበቃዎቹ ሲወዛገቡ 11 ሰዓት ከሩብ ላይ ኤልያስ ወደ ዋናው ሰርቨር ክፍል ደረሰ። እዚህ ጋር ነው ከባዱ ፈተና የሚገጥመው። ካሜራዎቹን አልዘጋቸውም፣ ምክንያቱም ቢዘጋቸው አላርሙ ይጮሃል። ይልቁንም የደህንነት ካሜራዎችን ሎፕ አደረጋቸው። የጥበቃ ሰራተኞቹ በስክሪናቸው ላይ የሚያዩት አሁንም ባዶ ኮሪደር ነው። ነገር ግን የሚታየው ምስል ከ2 ሰዓት በፊት የተቀዳ ነበር። ኤልያስ አሁን በካሜራዎቹ ፊት የማይታይ ሰው ሆኗል። እንደፈለገ በነፃነት መንቀሳቀስ ይችላል። ከ15 ደቂቃ በኋላ ወደ ሀብት ማከማቻው ካዝና ደረሰ። ይህ የካዝና በር በቁልፍ አይከፈትም፣ በድምፅ እንጂ። የድርጅቱ ባለቤት ክፈት ካላለው በጭራሽ አይከፈትም። ነገር ግን ኤልያስ ከ3 ወር በፊት የባለቤቱን ቢሮ ሲጠርግ በድብቅ ድምፁን ቀርቶት ነበር። ኤልያስ ለደቂቃዎች ሲታገል ከቆየ በኋላ የካዝናውን በር ተከፈተለት። ለ7 ዓመታት የደከመበት ላቡን ያፈሰሰበት ሚስጥራዊ ክፍል አሁን በኤልያስ ቁጥጥር ስር ሆኗል። ከፊት ለፊቱ ያሉት አልማዞች ያንጸባርቃሉ። እንግዲህ ተመልካቾች እዚህ ጋር ነው ትልቁ ጥያቄ የሚመጣው። ኤልያስ አሁን $1 ቢሊዮን በእጁ ላይ ነው። ጥበቃዎቹ ውጭ ላይ ቆመዋል። መውጫዎቹ ሁሉ በኤሌክትሮኒክስ አጥር የታጠሩ ናቸው። ምን ይመስላችኋል? ኤልያስ አልማዙን ይዞ የሚወጣው በገነባው ሚስጥራዊ መንገድ ነው ወይስ ማንም ባልገመተው መንገድ በዋናው በር ላይ እያፍጫጨ ይወጣ ይሆን? ግምታችሁን ኮሜንት ላይ አስቀምጡልኝ። ምክንያቱም ቀጣዩ የታሪክ ክፍል በጣም ለየት ያለ ነው። ጠዋት ላይም የድርጅቱ ሰራተኞች ወደ ስራ ገቡ። ነገር ግን በድርጅቱ ውስጥ የተፈጠረውን ማንም አላወቀም። የማታ ጥበቃ ሰራተኞች ተቀይረው የጠዋቶቹ ሲገቡ ግን ድርጅቱ በፖሊሶችና በደህንነቶች ተሞላ። ፖሊሶችና የደህንነት ባለሙያዎች ወደ ሚስጥራዊ ካዝና ክፍል ሲገቡ አይናቸውን ማመን አቃታቸው። የካዝናው በር አልተሰበረም። ካሜራዎቹም ምንም አይነት አዲስ ምስል አያሳዩም። ምንም አይነት አሻራ የለም። ካዝናው ግን ባዶ ነው። ፖሊሶቹ ግራ ገባቸው። ይሄ ሰው ነው ወይስ መንፈስ ነው ብለው እስከ መጠየቅ ደረሱ። ነገር ግን ተመልካቾች ኤልያስ የወሰደው $500 ሚሊዮን የሚያወጡትን አልማዞች ብቻ አልነበረም። ከአልማዞቹ ጎን የነበሩ የድርጅቱ ባለቤቶች ለዓመታት የሰረቁትንና የታክስ ማጭበርበር የፈጸሙበትና የሰዎችን ስም ያጠፉበት እጅግ ሚስጥራዊ ሰነዶች ጭምር ጠራርጎ ወስዷቸዋል። ኤልያስ ዝርፊያውን የፈጸመው ለገንዘብ ብቻ አልነበረም። እሱ የፈለገው ፍትህ ጭምር ነበር። ባልሰራ ወንጀል መታሰሩ በጣም ከንክኖታል። የሰረቀውንም ሰነዶች ለጋዜጠኞችና ለህግ አካላት እንዳለ በተነው። ባለቤቶቹ ኤልያስን በባዶ እጁ አባረውት ነበር። አሁን ግን ኤልያስ እነሱን ወደ እስር ቤት እየላካቸው ነው። ታዲያ ኤልያስ እንዴት ወጣ? በህንፃው ካርታ ላይ ባዶ ቦታ ተብሎ የተመዘገቡት ለካ ሚስጥራዊ መተላለፊያ ነበሩ። ያ ቱቦ ቀጥታ የሚወስደው ወደ ከተማው ፈሳሽ ማስወገጃ ገንዳ ውስጥ ነው። ኤልያስ በአልማዝ የተሞላውን ቦርሳውን አዝሎ በዚያ ቧንቧ ውስጥ ተንሸራቶ ነው የወጣው። ከቱቦም እንደወጣ በሞተር ብስክሌት እየጠበቀው ከነበረው ታማኝ ጓደኛው ጋር ተገናኝቶ ወደማይታወቅ ሀገር ሄደ። ዛሬ ላይ ያ ህንፃ ባዶውን ቆሟል። የድርጅቱ ባለቤቶች እስር ቤት ናቸው። ኤልያስ ግን ምናልባት አሁን በሆነች ውብ ደሴት ላይ ሆኖ አዲስ የህንፃ ግንባታ እያሰበ ይሆናል። ውድ ተመልካቾቼ በኤልያስ ድርጊት ተስማማላችሁ ወይስ ዝርፊያ ነው ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው አስገራሚ ታሪክ እስከምንገናኝ ቸር ሰንብቱ።